ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የዛሬ ለተረቡ ጥር 20 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ሂንዱ ላይ ካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። በድጋሚ አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኛውን ቀዳሚ እናደርጋለን። የኢትዮጵያ እግር ኳስ ፌዴሬሽን እና መቀመጫውን ጣሊያን ያደረገ የስፖርት ትጥቅ አምራች ማክሮን የተሰኘ ተቋም በትላንትናው ዕለት ከፌዴሬሽኑ ጋራ በጋራ በቀጣይ ለሁለት ዓመታት የሚያሰራቸውን የውል ወይም ደግሞ እንደዚሁ ስምምነት በትላንትናው ዕለት ፈጽሟል። በሸራተን አዲስ በነበረው ስነ ስርዓት ላይ እንግዲህ የተለያዩ የመገናኛ ብዙሃን ተገኝተው ይህንን ሁነት ዘግቧል። የተለያዩ የቀድሞ በኢትዮጵያ ብሔራዊ ቡድን ውስጥ ያለፉ ትልልቅ ተጫዋቾች እንደዚሁም አሰልጣኞች ጥሪ የተደረገላቸው እንግዶች እንደዚሁ በክብር እንግድነት ተገኝተው ይህንን የፊርማ ስነ ስርዓትና አጠቃላይ መርሃ ግብሩን እንደተከታተሉ ያገኘነው መረጃ ያመለክታል። ይህንንም ተከትሎ እንግዲህ ማክሮን የተሰኘው የዚህ የስፖርት ትጥቅ አምራች ድርጅት እንግዲህ በሚቀጥለው የኢትዮጵያ ብሔራዊ ቡድን ማሊያ ለሁለት ዓመታት ያቀርባል ተብሏል። በዚህም እንግዲህ ለኢትዮጵያ እግር ኳስ ፌዴሬሽን እስከ 50,000 ዩሮ ድረስ የሚያወጣ የስፖርት ትጥቅ እንደዚሁ እንደሚያበረክት ተነግሯል ማለት ነው። እየታየ የሚታደስ ነው። ብሔራዊ ቡድኑ ደግሞ በአህጉር አቀፍና በዓለም አቀፍ የውድድር መድረኮች ላይ የሚያስመዘግባቸው ውጤቶች የበለጠ ጥቅም የሚያስገኝለት ይሆናል ተብሏል። ትጥቅ በማግኘት ረገድ ማለት ነውና ከዛም ባለፈ እንደዚሁ በየዓመቱ ከማሊያው ሽያጭ ከሚገኙ ገንዘቦች ወደ 20 ሚሊዮን ዩሮ እንደዚሁ ለኢትዮጵያ እግር ኳስ ፌዴሬሽን እንደሚከፍል ተነግሯል ማለት ነው። የትጥቅ አቅራቢው ተቋም ማክሮን ማለት ነው። ከዛ ባለፈ ደግሞ ለአፍሪካ ዋንጫ የውድድር መድረክ እንደዚሁ ብሔራዊ ቡድኑ የሚያልፍ ከሆነ 50,000 ዩሮ የሚያወጡ የስፖርት ትጥቆችን ለብሔራዊ ቡድኑ እንደሚሰጥ ተገልጿል። ለዓለም ዋንጫ እንደዚሁ ተሳትፎ የሚበቃ ከሆነ ብሔራዊ ቡድኑ ደግሞ 60% ወደ 50% ይቅርታ ወደ 15% እንደዚሁ ይህም የማሊያ ሽያጭ እንደዚሁ ወይም ደግሞ ስጦታ ከፍ እንደሚል ተገልጿል ማለት ነውና ብሔራዊ ቡድኑ ትጥቆችን ለመግዛት ከተቋሙ በሚፈልግበት ሰዓት ላይ 60% እንደዚሁ ቅናሽ እንደሚያደርግለት ተነግሯል ማለት ነው። እስከ 60% ድረስ ቅናሽ እንደሚያደርግለት ተነግሯል ማለት ነው። ይህንን የውል ኮንትራት እንደዚሁ በትላንትናው ዕለት መፈራረማቸው ተገልጿል። በፊርማ ስነ ስርዓቱ ላይ የኢትዮጵያ እግር ኳስ ፌዴሬሽን የጽህፈት ቤት ኃላፊ አቶ ባህሩ ጥላሁን እንደዚሁም ደግሞ የማክሮን የስፖርት ትጥቅ አቅራቢ ተቋምን ወክለው የመጡት አቶ ዮናስ ዘውዴ ወይም ዮኒ ቬጋስ እንደዚሁ በፊርማ ስነ ስርዓቱ ላይ ተገኝቷል። ይህንን የፊርማ ስነ ስርዓት ወይም ደግሞ አጠቃላይ መርሃ ግብሩን የበለጠ እንደዚሁ ከፍ በማድረግና ትልቅ ድባብ በመስጠት ደግሞ የቀድሞ የእንግሊዙ ክለብ አርሰናል እንደዚሁም የማንቸስተር ሲቲ የተከላካይ ስፍራ ተጫዋች የነበረው ፈረንሳዊ ኢንተርናሽናል እዚህ አዲስ አበባ እንዳለ ይታወቃል። ባካሪ ሳኛ ማለት ነውና በዚህ የውል ኮንትራት የፊርማ ስነ ስርዓት ላይ በክብር እንግድነት ተገኝቶ ይህንን ሁነት ታድሟል ተብሏልና የተለያዩ የፎቶ መነሳትና እንግዲህ ብሔራዊ ቡድኑን ሊጠቅሙ የሚችሉ አንዳንድ ጉዳዮችም በዚሁ መርሃ ግብር ላይ መነሳታቸው ተገልጿል ማለት ነው። እንግዲህ በቀጣይ ወደ አፍሪካ ዋንጫ ወደ ዓለም ዋንጫው የሚያልፍ ከሆነ የበለጠ ተቋሙንም ከፍ ያደርጋል። ብሔራዊ ቡድኑም እንደዚሁ ጥቅማ ጥቅሞቹ ከፍ እንደሚሉለት እንደዚሁ ተገልጿል። የደጋፊዎችን ማሊያ በተመለከተ ደረጃውን የጠበቀና በተመጣጣኝ ዋጋ የኢትዮጵያ ብሔራዊ ቡድን በየስፖርት ማዘውተሪያው ስፍራ እንዲለበስ በተለይ ጨዋታዎች በሚኖሩበት ሰዓት ላይ ይህም አንደኛው የስምምነት አካሉ እንደሆነ እንደዚሁ ተገልጿል ማለት ነውና ትላንት የነበረው የኢትዮጵያ እግር ኳስ ፌዴሬሽን እና የስፖርት ትጥቅ አምራቹ የማክሮን የስምምነት መርሃ ግብር ይህንን ይመስላል። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ17ኛ ሳምንት የመርሃ ግብሩ የመጨረሻ ጨዋታዎች በትላንትናው ዕለት ተከናውነዋል። የሊጉን የደረጃ ሰንጠረዥ በቀዳሚነት እየመራ የሚገኘው ሲዳማ ቡና ከ13 ተከታታይ ያለሸነፍነት ጉዞ በኋላ ለመጀመሪያ ጊዜ እንደዚሁ ትላንትና 1-0 በሆነ ውጤት በነገሌ አርሲ ተሸንፏል። የተመዘገበው ውጤት እጅግ በጣም በተለይ ለነገሌ አርሲዎች ትልቅ ድል ነው ማለት ይቻላል።
እንግዲህ ዘንድሮ በጣም አስገራሚ ብቃቱን እያሳየ የሚገኘው ሲዳማ ቡና ቀደም ሲል እንዳልኩት እንግዲህ ከበርከት ካሉ ጨዋታዎች በኋላ ነው ሽንፈትን ያስተናገደው። ይህ ጨዋታ 0-0 በሆነ አቻ ውጤት የሚጠናቀቅ ይመስል ነበር። መደበኛው 90 ደቂቃ ተጠናቆ ነበር። በተጨመሩ 4 ደቂቃዎች ውስጥ እንግዲህ 94ኛው ደቂቃ ላይ የቀድሞ የኢትዮጵያ ቡና እግር ኳስ ክለብ ተጫዋች ዳዊት ተፈራ በፍጹም ቅጣት ምት ጎል አስቆጥሮ ነገሌ አርሲዎች 1-0 በሆነ ውጤት ጨዋታውን እንዲያሸንፉ አስችሏቸዋል። ነገሌ አርሲ ድል ማድረጉን ተከትሎ እንግዲህ ከመሪው ክለብ ሲዳማ ቡና ጋር ያለውን የነጥብ ልዩነት ወደ 4 ዝቅ ማድረግ የቻለበትን አጋጣሚ መፍጠር ችሏል። በዘንድሮ ዓመት ነገሌ አርሲዎች ወደ ኢትዮጵያ ፕሪሚየር ሊግ ከመጡ 2 ክለቦች መካከል አንደኛው መሆናቸው ይታወቃልና በጣም አስገራሚ ጉዞ ነው እያደረጉ የሚገኙት። እንግዲህ ውድ ተመልካቾቻችን እንደምታስታውሱት አስቀድሞ በመርሃ ግብሩ ወይም ደግሞ የኢትዮጵያ ፕሪሚየር ሊግ ጅማሮን ባደረገ ሳምንታቶች ላይ ወራጅ ቀጠና ስፍራ ላይ ከተቀመጡ ክለቦች መካከል አንደኛው ነገሌ አርሲ ነበርና አሁን በጣም ግሩም ግስጋሴን እያደረገ ይገኛል። ይህንኑ ብቃቱን ማስቀጠል ከቻለ ለሻምፒዮናነት በሚደረገው ፍክክር ላይ ራሱን እንደዚሁ ልክ እንደ ኢትዮጵያ ንግድ ባንክ ከዚህ ቀደም ኢትዮጵያ መድን እንደተመለከት ነው ባደገበት ዓመት የኢትዮጵያ ንግድ ባንክ በተለይ በጣም የሚገርም ነበረ 2016 ላይ በአሰልጣኝ በጸሎት ሉል ሰገድ እየተመራ ሻምፒዮና ሲሆን ማለት ነው ብዙዎችን አስገርሞ ነበርና ምናልባት ነገሌ አርሲም በዚሁ አካሄዱ ከቀጠለ ይህንን ገድል የመጋራት ይህንን ታሪክ የመጋራት እድሉ ሊገጥመው ይችላል ብለን እናስባለን። እስካሁን ድረስ ባለው ሂደት ግን ጥሩ ነገር እያስመዘገበ ነው የሚገኘው። እንግዲህ ሌሎች ጨዋታዎችም ተደርጓል። ሸገር ሲቲ ከድሬዳዋ ከተማ ጋር ያደረጉት ጨዋታ 0-0 በሆናቸው ውጤት ነው የተጠናቀቀው። ሸገር ሲቲ በጣም ከባድ ፈተና ተጋርጦበታል ከሊጉ ለመሰናበት ማለት ነውና በርከት ያሉ መርሃ ግብሮች ቢቀሩም ነገር ግን አያያዙ ያንን ነው የሚያሳየው። እስካሁን ድረስ በተደረጉ ጨዋታዎች እንግዲህ ሸገር ሲቲ 17 ነጥቦችን ይዞ 16ኛ ደረጃ ላይ ነው የሚገኘው ወራጅ ቀጠናው አፋፍ ላይ ማለት ነው። የአሰልጣኝ አሸናፊው በቀለ ቡድን እንግዲህ ቶሎ መስተካከል ያለበት ይመስላል። ድሬዳዋ ከተማም እንደዚሁ እንግዲህ በአንጻራዊነት 20 ነጥቦችን ነው የያዘው። በሁለቱ ክለቦች መካከል ያለው የነጥብ ልዩነትም 3 ብቻ ነውና ትላንት 0-0 በሆናቸው ውጤት ጨዋታቸውን አጠናቀዋል። ሌላኛው ተጠባቂና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የተከናወነው የኢትዮጵያ ንግድ ባንክና የኢትዮጵያ ቡና ጨዋታ እንደዚሁ ንግድ ባንክ 1-0 አሸናፊነት ተጠናቋል። በዚህ እንቅስቃሴ ላይ 78ኛው ደቂቃ ላይ ተስፋዬ ታምራት ነው ብቸኛውን የኢትዮጵያ ንግድ ባንክን የአሸናፊነት ግብ ከመረብ ማሳረፍ የቻለው ማለት ነውና ኢትዮጵያ ቡና በአዲሱ አሰልጣኝ ሳምሶን አየለ ስርም ሆኖ አሁንም እንግዲህ ውጤቶችን እያስመዘገበ አይደለም። ተከታታይ ሽንፈቶችን ነው ማስተናገድ የቻለውና ይሄ እንግዲህ ኢትዮጵያ ቡና የቱጋ ችግሩን እንዳለ ነቅሶ ማየት ያለበት ይመስለናል። የበርካታ ደጋፊዎች ባለቤት ከሆኑ ኢትዮጵያን ክለቦች መካከል አንደኛው የሆኑት ቡናማዎቹ እንግዲህ በእንዲህ አይነት የውጤት ቀውስ ውስጥ ነው የሚገኙት። አሁንም መስተካከል አልቻሉም። በቀጣይ እንግዲህ እንመለከታለን። በ18ኛው ሳምንት መርሃ ግብር ላይ እንግዲህ በኢትዮጵያ ፕሪሚየር ሊግ ላይ በዚህ የ17ኛ ሳምንት መርሃ ግብር ላይ በተከናወኑ ጨዋታዎች 5 የሚያህሉ ጨዋታዎች 0-0 በሆናቸው ውጤት የተጠናቀቁት እንግዲህ ግብ አልተመለከትንባቸውም ማለት ነው። በደቂቃ ከተሰላ በጣም ብዙ ነው ማለት ነውና ትንሽ ለተመልካች አሰልቺ ይመስላል። 0-0 የሚሆኑ ወይም በጨዋታ እንቅስቃሴ ላይ ማራኪ አይነት ነገር እይታ ከሌላቸው በዛ ላይ ደግሞ 0-0 በሆናቸው ውጤት ሲጠናቀቁ ጨዋታዎች ለደጋፊዎች ያን ያህል ተዝናኖትን ያላብሳሉ ለማለት አይቻልምና በአጠቃላይ በዚህ በ17ኛ ሳምንት መርሃ ግብር ላይ ወደ 11 ግቦች ናቸው ከመረብ ያረፉት ከ10 ጨዋታ ማለት ነውና በሬሾ ወይም አማካኙን የጎል መረብ ላይ ያረፉትን የጎሎች ሁኔታ ብንመለከት አንድ ግብ እንደማለት ነው በአንድ ጨዋታና ይሄ በጣም አነስተኛ ነው። ከባለፈው ሳምንት ጋር ሲነጻጸርም የ7 ጎሎች ልዩነት አለው። ሳምንት ዕለት እንግዲህ በ16ኛው ሳምንት መርሃ ግብር ላይ 18 ግቦች ነበሩ ከመረብ ያረፉትና እነዚህን ጉዳዮች ስናይ ትንሽ እንግዲህ ተመልካችን ከስቴዲየም እንዳያርቅ አንዳንድ ጭቅጭቆችንም ይዞ እየመጣ ነው ከዳኝነት ጋር በተያያዘ ማለት ነውና በሳምንቱ መጨረሻ ቀናት የተመለከትነው ነው 17ኛ ሳምንት መርሃ ግብር ላይ እነዚህ ነገሮች እንግዲህ በአወዳዳሪው አካል መስተካከል ያለባቸው ይመስላል። ክለቦችም ደግሞ ይዘውት የሚገቡት ፎርሜሽን የፍርሃት በጣም ያፈገፈገ 0-0 ወጥቶ ነጥብ ተጋርቶ ለመውጣትና ገና ለገና እዚህ 17ኛ ሳምንት መርሃ ግብር ላይ የመጀመሪያው ሲዝን ራሱ ሳይጠናቀቅ የመፈራራት ነገሮችን እንመለከታለንና ይሄ ደግሞ ለእግር ኳስ ቤተሰቡ ብዙም ተዝናኖትን የሚሰጥ አይደለምና ጨዋታቸውን የበለጠ እንግዲህ ማሻሻል ያለባቸው ይመስለናል። የኢትዮጵያን ክለቦች በብሔራዊ ቡድኑም የምናየው ችግር የግብ ማግባት ችግር እዚሁ ክለብ ላይ ጎል እያገቡም ሲለማመዱ ስለማናያቸው ነውና
የአንዱ የሊጉ ገጽታን በኢትዮጵያ ብሔራዊ ቡድንም እየተመለከት ነው ስላለን ማለት ነው። እንግዲህ የኢትዮጵያ ፕሪሚየር ሊግን የደረጃ ሰንጠረዥ ስንመለከት ሲዳማ ቡና በ33 ነጥቦች በቀዳሚነት እየመራ ይገኛል። ሐዋሳ ከነማ እንደዚሁም ነገሌ አርሲና ፋሲል ከተማ እኩል 29 ነጥቦችን ይዘው እንግዲህ በጎል ክፍያ በመበላለጥ ከሁለተኛ እስከ አራተኛ ያለውን ደረጃ ይዘውታል። መቻል፣ አዳማ ከተማና ኢትዮ ኤሌክትሪክ ደግሞ 27 26 የመሳሰሉትን ነጥቦች ይዘዋል። ወራጅ ቀጠናው ስፍራን ከተመለከትን 17ኛ ደረጃ ላይ የሚገኘው ወልዋሎ አዲግራት ዩኒቨርሲቲ ነው። በ17ኛ ደረጃ ላይ ይገኛል በ16 ነጥቦች። ወላይታ ዲቻና ኢትዮጵያ መድን 15 ነጥብ አላቸው። እንግዲህ ኢትዮጵያ መድንም በጣም የዋዠቀ አቋም ነው እያሳየ የሚገኘው። አምና የሊጉ ሻምፒዮና ባለክብር እንደነበረ የሚታወስ ነው። ዘንድሮ ግን ላለመውረድ እንደዚሁ እየዳከኑ ከሚገኙ ክለቦች መካከል አንደኛው ሆኗል። አርባ ምንጭ ከተማ የሰበሰባቸውን ነጥቦች ወደ 2 ዲጂት እንኳን ማሳደግ አልቻለም። እስካሁን ድረስ በ17ኛ ሳምንት መርሃ ግብር የሰበሰበው ነጥብ 8 ብቻ ነው እና ይሄ ደግሞ 20ኛ ደረጃ ላይ እንዲቀመጥ አስችሎታል። የከፍተኛ ጎል አስቆጣሪነቱን ትራክ አቤል ያለው ከቅዱስ ጊዮርጊስ እግር ኳስ ክለብ እንደዚሁም አዲስ ግዴይ ከኢትዮጵያ ንግድ ባንክ እኩል 8 ግቦችን አስቆጥረው እንደዚሁ እየመሩት ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናመራው። አሁንም ቆይታችሁን ከኛ ጋር እያደረጋችሁ እንድዘልቁ በድጋሚ እንጋብዛችኋለን። መልእክቶች ይኖሩናል፣ እነሱን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ረቡዕ ጥር 22 2018 ዓመተ ምህረት መረጃዎቻችንን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ ምንጮች ያሰናዳናቸውን መረጃዎች ወደ እናንተ እያደረስን የምንዘልቅ ነው የሚሆነው። እንግዲህ ግዙፉ የእግር ኳስ መድረክ በመባል በበርካታ የእግር ኳስ አፍቃሪያን ዘንድ ትልቅ ተመልካች ያለው የአውሮፓ ቻምፒየንስ ሊግ የውድድር መድረክ የመጀመሪያ ሊግ ፌስ 7ኛ ዙር የመጨረሻ ጨዋታዎች ዛሬ ምሽት በአውሮፓ የተለያዩ ከተማ ስቴዲየሞች በኩል ተመሳሳይ ጊዜ ምሽት 5 ሰዓት ላይ የሚከናወኑ ነው የሚሆነው። በዚህም እንግዲህ ወደ ቀጣይ ወደ ጥሎ ማለፍ 16ቱ ለመግባት ክለቦች ከባድ ፍልሚያ ያደርጋሉ። እንግዲህ 3 ምዕራፍ አለው ይህ አዲሱ የሊግ ፎርማት። ባለፈው ዓመት የውድድር ዘመን ወደ መተግበር ከጀመረ ጀምሮ ማለት ነው። በእርግጥ ለእግር ኳስ ቤተሰቡ አስቀድሞ ይህ እንግዲህ የውድድር ፎርማት ሲወጣ ብዙዎች የቀድሞ ፎርማት ይሻላል የሚል እንደዚሁ ሀሳብ ሲሰጡበት እንደነበር እናስታውሳለን። ምክንያቱም ከጨዋታ ጋር በተያያዘ እንግዲህ 4 ቡድኖችን ጨምሮ ነው የመጣው። ከዚህ ቀደም በአውሮፓ ቻምፒየንስ ሊግ የውድድር መድረክ እንደምናውቀው 32 ክለቦች ነበር ውድድራቸውን የሚያደርጉት። ነገር ግን አሁን ወደ 36 ከፍ ብሎ ነው የመጣውና በእርግጥ በየሳምንቱ ትልልቅ ጨዋታዎችን የመመልከት እድል ለእግር ኳስ ቤተሰቡ ሰጥቷል። ነገር ግን ደግሞ አሁን እየተለመደ ሲመጣ የበለጠ እየተወደደ መጣ ይህ የውድድር ፎርማት ማለት ነውና ዛሬ እንግዲህ የዚህ የመጀመሪያ የሊግ ፌስ የመጨረሻ ጨዋታዎች ይደረጋሉና ትልልቅ ትንቅንቆች ሊኖሩ እንደሚችሉ ከባድ ፉክክሮችን ልንመለከት የምንችልባቸው ጨዋታዎች እንደዚሁ ይጠበቃሉ ማለት ነው። ከአርሰናልና ከባየር ሙኒክ ጨዋታ ውጪ እነሱ ከተጋጣሚዎቻቸው ጋር የሚያደርጉት ጨዋታ ለማሊያ ክብር የሚሆን ነው እና አዳዲስ ታሪኮችን ለመጻፍ በተለይ በአርሰናል በኩል ማለት ነውና እነዚህ ጨዋታዎች ይደረጋሉ። አጠቃላይ መርሃ ግብሮቹን እንጥቀሳቸውና ከዛ ባለፈ ደግሞ ትኩረት ያደረግንባቸው ጨዋታዎች ላይ የተወሰኑ መረጃዎችን እንሰጣለን። ሌሎችም አጫጭር ከዝውውር ጋር የተያዙ መረጃዎችንም ስላካተትን ወደዛም የምናልፍ ነው የሚሆነው። ዛሬ እንግዲህ ከሚደረጉ ጨዋታዎች መካከል አትሌቲክ ቢልባኦ
በሜዳው እንደዚሁ ሳንማሜስ ላይ ስፖርቲንግ ሊዝበንን ያስተናግዳል። ሞናኮ እንደዚሁ ከዩቬንቱስ፣ ሊቨርፑል ከካራባግ፣ አያክስ አምስተርዳም ከኦሎምፒክ ዘ ማርሴ፣ ፒኤስጂ ከኒውካስል ዩናይትድ፣ ዶርትሙንድ ከኢንተር፣ ናፖሊ ከቼልሲ፣ አይንትራ ፍራንክፈርት እንደዚሁ ጨዋታቸውን ያደርጋሉ። የአትሌቲኮ ማድሪድ ከፖዶ ጊልሚት፣ ባየር ሊቨርኩሰን እንደዚሁ ከቪላሪያል፣ አርሰናል እንደዚሁ ከካይራት የሚያደርጉትም ጨዋታ ይጠበቃል። ፓሞስ ከስላቪያ ብራ፣ ማንቸስተር ሲቲ ከጋላታ ሰራይ፣ ክለብ ብሩዥ ከማርሴ፣ ቤኔፊካ ከሪያል ማድሪድ እንደዚሁ ዩኒየን ሴንት ከአታላንታ፣ ፒኤስቪ ከባየር ሙኒክ የሚያደርጓቸው የዛሬ የሊግ ፌስ የመጀመሪያ ዙር የመጨረሻ ጨዋታዎች ናቸው የሚሆኑት ማለት ነውና እነዚህ ጨዋታዎች ይከናወናሉ። እንግዲህ ዛሬ ከሚጠበቁ ጨዋታዎች መካከል በተለይ እኩል 13 ነጥቦችን የያዙ ብዙ ክለቦች እርስ በርስ የሚያደርጉት ጨዋታ ይጠበቃል። ከዛኛው አንደኛው ጨዋታ የሆነው ደግሞ ፒኤስጂ ወይም ደግሞ የወቅቱ የአውሮፓ ቻምፒየንስ ሊግ የውድድር መድረክ የዋንጫ ባለክብር የሆነው የፈረንሳዩ ክለብ ፒኤስጂ በሜዳው ፓርክ ደ ፕሬንስ የእንግሊዙን ክለብ ኒውካስል ዩናይትድን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። በዚህ እንቅስቃሴ ላይ በአሰልጣኝ ኤዲያው የሚመሩት ኒውካስል ዩናይትዶች ወሳኝ ተጫዋቾቻቸውን በጉዳት ምክንያት እንደማያገኙ ተነግሯል። በዚህ መሰረት እንደዚሁ እንደነ ጆኤልተን እና የቡድኑ አምበል ብሩኖ ጉማሬዥን በተመሳሳይ በጉዳት ምክንያት ለጨዋታው ዝግጁ ያለመሆናቸው እንደዚሁ ኤዲያው አስታውቋል ማለት ነውና እነዚህ ሁለት ቡድኖች 13 ነጥብ ነው ያላቸው 6ኛና 7ኛ ደረጃ ላይ ነው የሚገኙትና የበለጠ ከ1 እስከ 8 ያለውን ደረጃ ይዘው ለማጠናቀቅ ከሚደረገው ፍልሚያ መካከል አንደኛው ጨዋታ ሆኖ ብዙዎች እየተቀባበሉት ነው የሚገኘው ማለት ነው። ሌላኛውም ሲቲ እንደዚሁም በተመሳሳይ ከ1 እስከ 8 ወይም ትርፍ ጨዋታ በፕሌይኦፍ ላለመጫወት ከባድ ፍልሚያ ነው የሚያደርገው። ማንቸስተር ሲቲም እንደዚሁ በተመሳሳይ ከቱርኩ ክለብ ጋላታ ሰራይ ጋር ነው የሚያደርገው ጨዋታ በኢታድ ጨዋታውን የሚያከናውን ነው የሚሆነው። እንግዲህ በዚህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ በፖዶ ጊልሚት ባሳለፍነው ሳምንት 3-1 በሆነ ውጤት መሸነፉን እናስታውሳለን እና በዛ እንቅስቃሴ ላይ ያልተጠበቀ ውጤት ነበር የተመዘገበው እንደምናስታውሰው ማለት ነውና እንግዲህ ከዛ ሽንፈት ለማገገም በርግጥ በሳምንቱ መጨረሻ ቀናት ደግሞ በእንግሊዝ ፕሪሚየር ሊግ እንደዚሁ ድል ማድረጋቸው የሚታወስ ነው። ወልቨርሃምፕተን ወንደረስን አሸንፈው መጥቷል። ማንቸስተር ሲቲ 3-0 በሆነ ውጤት ማለት ነው እና እንግዲህ ከዚህ ድል በኋላ ደግሞ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ደግሞ ከ1 እስከ 8 ደረጃን ይዞ ለማጠናቀቅ ዛሬ የሚያደርጉት ጨዋታ ይጠበቃል። ጋላታ ሰራይም እንደዚሁ 10 ነጥቦች ነው ያሉት። እሱም እንደዚሁ እድል ያለው ክለብ ሆኗል ማለት ነውና ይህን እንመለከታለን። 17ኛ ደረጃ ላይ ነው የሚገኘው። ከዛ ባለፈ እንግዲህ አርሰናል መርሃ ግብር ማሟያውን ጨዋታ ነው የሚያከናውነው። ዛሬ ከ7 ጨዋታዎችን ማሸነፍ ችሏል። 8ኛ ድሉን ለማስመዝገብ በተለይ ደግሞ ተጋጣሚው ክለብ ካይራት 1 ነጥብ ብቻ ነው ያገኘው ከዚህ በፊት በተደረጉ 7 ጨዋታዎች ማለት ነውና ማስቆጠርም የቻለው ግብ 15 ብቻ ነው። ወደ 14 የሚደርሱ ግቦች ከመረብ አርፈውበታልና ይሄ ቡድን እንግዲህ ዛሬ ለአርሰናል የበለጠ ከፍተኛ ግምት እንዲሰጠው አድርጎታል። በእርግጥ አርሰናል ወሳኝ ተጫዋቾቹን በዛሬ ምሽቱ እንቅስቃሴ ላይ የማያገኝ ነው የሚሆነው። ነገር ግን ለታዳጊና ለወጣት ተጫዋቾች የበለጠ ተጠባባቂ ወንበር ላይ ለነበሩ ተጫዋቾች እድል ይሰጥበታል ተብሏል። አሰልጣኝ ሚካኤል አርቴታ በዚህ ሊስት ላይ የሰፈሩ ተጫዋቾች እድል ያገኛሉ ተብሏልና በዛሬው እንቅስቃሴ ላይ ትልቅ ታሪክ ለመስራት ነው ጨዋታቸውን የሚያከናውኑት። እንግዲህ በሳምንቱ መጨረሻ ቀናት በሊጉ በዩናይትድ 2-0 በሆነ ውጤት ተሸንፏልና ከዛ ዲፕሬሽን ውስጥ ተጫዋቾቹም ለመውጣትና በዚህ በአውሮፓ ቻምፒየንስ ሊግ ደግሞ የተያያዙትን ትልቅ ገድል ለማስቀጠል እንደዚሁ ሌላ ታሪክ የሚጽፉበት ምሽት በኤምሬትስ ስቴዲየም ሊመዘገብ የሚችልበት እድል እንዳለ እየተገለጸ ይገኛል። አርሰናል ካደረጋቸው 7 ጨዋታዎች 7ቱንም በማሸነፍ 21 ነጥቦች እና እንደዚሁ 18 ንጹህ የግብ ክፍያን ይዟል። ቡድኑ በዚህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ 18 ግቦችን ከመረብ ማሳረፍ ችሏል። የተቆጠረበት ደግሞ 20 ግቦችን ከመረብ ማሳረፍ ችሏል። ተቃራኒ ወይም የገጠማቸው እስካሁን ድረስ 7 ቡድኖች ላይ ማለት ነውና የተቆጠረበት ደግሞ 2 ጎል ነው። 21 ነጥብና 18 ንጹህ የግብ ክፍያ ይዞ በቀዳሚነት ተቀምጧል ማለት ነው። ባየር ሙኒክ ነው ሁለተኛ ደረጃ ላይ ተቀምጠው 18 ነጥቦች አሉት። ስለዚህ እንግዲህ 13 ንጹህ የግብ ክፍያ ይዞ ተከታዩን ደረጃ ይዟል። እንደነ ሪያል ማድሪድ ዛሬ የሚያደርጓቸው ጨዋታዎች ይጠበቃሉ። ሪያል ማድሪድም እንደዚሁ ወሳኝ ጨዋታ ነው ያለው።
ከቤኒፊካ ጋር ነው የሚጫወተው። ወደ ፖርቹጋል አምርቶ ይሄን ጨዋታ የሚያከናውን ይሆናል። የቀድሞ የሪያል ማድሪዱ አሰልጣኝ አንጋፋው እንግዲህ ውጤታማው አሰልጣኝ ጆዜ ሞሪኒዮን ቤኒፊካን እንደሚመሩ ይታወቃልና የቀድሞ ክለባቸውን የሚገጥሙበት እንቅስቃሴ ይሆናል ተብሎ እየተጠበቀ ነው የሚገኘው በዚህም ጨዋታ ላይ ማለት ነው። ሌሎች ጨዋታዎችም እንደዚሁ ይደረጋሉ። ሊቨርፑልም እንደዚሁ ጨዋታውን የሚያከናውን ነው የሚሆነው ማለት ነው። ሊቨርፑል በሜዳው አንፊልድ ሮድ ካራባግን ነው የሚገጥመው። አያክስ አምስተርዳም እንደዚሁ ከኦሎምፒያኮስ ጋር የሚያደርጉት ጨዋታ ይጠበቃል ከግሪኩ ክለብ ጋር ማለት ነውና እነዚህ ጨዋታዎች አሉ። ቦሩሲያ ዶርትሙንድ በሜዳው ሲግናል ኢዱና ፓርክ ስቴዲየም ኢንተር ሚላንን ያስተናግዳል። እንግዲህ እስካሁን ድረስ እንደነ ካይራት፣ ቪላሪያል፣ ስላቪያ ብራ፣ አይንትራ ፍራንክፈርትን እንደዚሁም አያክስን የመሳሰሉ ክለቦች መውረዳቸውን አረጋግጠዋል። አያክስ እንኳን የተወሰኑ ሌሎች ቡድኖች ላይ እንደዚሁ የተንጠለጠለ ጥቂት ተስፋ አለው። ምናልባት በፕሌይኦፍ በቀጣይ ጨዋታውን ወይ ወደ ጥሎ ማለፍ 16 ለመግባት በሚያደርገው እንቅስቃሴ ላይ ማለት ነውና እነዚህን ጉዳዮች ተመልክተናል። በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ እንግዲህ ክሊያን ምባፔ ነው ከ6 ጨዋታዎች 11 ግቦችን ከመረብ በማሳረፍ በቀዳሚነት የሚመራው። ሃሪኬን ደግሞ እንደዚሁ ከባየር ሙኒክ ከ6 ጨዋታ 7 ግቦችን ከመረብ አሳርፎ ሁለተኛ ደረጃ ላይ ተቀምጧል። አንቶኒ ጎርደን እንደዚሁ ከኒውካስል ዩናይትድ በ6 ግብ፣ ሃላንድ በ6 ግብ እንደዚሁም ኦሲሜንን በተመሳሳይ 6 ግቦችን ከመረብ በማሳረፍ ተከታዩን ደረጃ ይዟል። ሎፔዝ አለ ከባርሴሎና 5 ግብ እንደዚሁም የአርሰናሉ የክንፍ ተጫዋች ገብርኤል ማርቲኔሊም በተመሳሳይ 5 ግብ ከመረብ በማሳረፍ ተከታዩን ደረጃ ይዟል ማለት ነውና የአውሮፓ ቻምፒየንስ ሊግ የውድድር መድረክ የ2025-26 የውድድር ዘመን የመጀመሪያው የሊግ ፌስ 7ኛ ዙር ወይም ደግሞ የ8ኛ ዙር የመጨረሻ ጨዋታዎች ዛሬ ምሽት የሚከናወኑ ነው የሚሆነው። ምሽት ላይ እንደዚሁ አዳዲስ ከነዚህ መርሃ ግብር ጋር የሚደረጉ ጨዋታዎችን በተመለከተ አንዳንድ ጉዳዮችን ይዘንላችሁ የምንመለስ ነው የሚሆነው። በስተመጨረሻም እንግዲህ አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርስና የመረጃ ሰዓታችንን እናጠናቅቃለን። ኢንተር ሚላን እናስቀድማለን። ኢንተር ሚላን የቀድሞ ግብ ጠባቂውን ለማስፈረም ዳግም ፍላጎት እንዳለው እየተገለጸ ነው የሚገኘው። እንግዲህ ከኢንተር ሚላን 2024 ላይ እናስታውሳለን የአውሮፓ ቻምፒየንስ ሊግ ፋይናሊስት እንደነበር ይታወቃል። በማንቸስተር ሲቲ 1-0 በሆነ ውጤት ተሸንፎ የመድረኩን የዋንጫ ክብር ያጣበትን ማለት ነው። በዛ እንቅስቃሴ ላይ ግሩም ብቃታቸውን ካሳዩ የኢንተር ሚላን ተጫዋቾች መካከል አንደኛው የነበረው እንደምናስታውሰው እንግዲህ አንድሬ ኦናና ነበር፣ የካሜሩናዊ ግብ ጠባቂ ማለት ነው። በዛ እንቅስቃሴው እንግዲህ የተማረኩ ማንቸስተር ዩናይትድ ሰዎች ይህንን ተጫዋች ማስፈረማቸው የሚታወስ ነውና ከመጣ በኋላ ግን አንድሬ ኦናና ያን ያህል ብቃቱን አሳይቷል ለማለት አይቻልም። ከዛም በኋላ እንግዲህ ወደ ቱርክ አምርቶ ነበረ። አሁን ይህንን ተጫዋች ለማስፈረም እየፈለገ የሚገኘው ኢንተር ሚላን ዳግም እነዚህን እንቅስቃሴዎች በማድረግ ላይ እንደሚገኝ የተለያዩ የጣሊያን መገናኛ ብዙሃን እየገለጹ ነው የሚገኙት። አንድሬ ኦናና ቀጣይ መዳረሻው እንግዲህ ሚላኑ ክለብ ኢንተር ሚላን ሊሆን የሚችልበት እድል እንዳለ ተገልጿል ማለት ነው። ወደ ሌሎች ዝውውር ስናልፍ ደግሞ የማንቸስተር ዩናይትድ የፊት መስመር አጥቂ ንብረትነቱ የማንቸስተር ዩናይትድ ቢሆንም በአሁኑ ሰዓት ላይ እንግዲህ በውሰት ውል የኔፕልሱን ክለብ ናፖሊን ተቀላቅሎ ግሩም ብቃቱን በማሳየት ላይ የሚገኘው ዴንማርካዊ የፊት መስመር አጥቂ ራስመስ ሆይሉንድ ይገኛል። ራስመስ ሆይሉንድ እንግዲህ በውሰት ውል ነው ናፖሊን እያገለገለ የሚገኘው። ናፖሊዎች ደግሞ በተለይ አሰልጣኝ አንቶኒዮ ኮንቴ የተጫዋቹ ብቃት ላይ በጣም ደስተኛ መሆናቸው እየተነገረ ነው የሚገኘውና ይህንን የውል ወይም ደግሞ የውሰት ውል በቀጣይ በቋሚነት የማስፈረም ፍላጎታቸው እንደዚሁ ከፍተኛ ሆኗል። ለዚህም ከስምምነት ላይ ስለመድረስ ሳቸው እየተገለጸ ነው የሚገኘው። ዘንድሮ እንግዲህ የውድድር ዓመቱ እንደተጠናቀቀ በክረምቱ የተጫዋቾች የዝውውር መስኮት ላይ እንግዲህ የተካተተ አንዱ ላለ እስከ 44 ሚሊዮን ፓውንድ ድረስ ለተጫዋቹ ዝውውር በመክፈል ይህንን ዝውውር ቋሚ ማድረግ የሚችሉበት እድል አላቸው ተብሏል። ለዚህም እንደዚሁ ስለመስማማታቸው እየተገለጸ ነው የሚገኘው ማለት ነው። ተጫዋቹ እንግዲህ በዘንድሮ ዓመት ባደረጋቸው በተለይ በሴሪያው 18 ጨዋታዎች ላይ 6 ግቦችን ከመረብ አሳርፏል። አንድ ለጎል የሆነ ኳስ እንደዚሁ አመቻችቶ ማቀበል ችሏል።
በቻምፒየንስ ሊጉም ያናል ጥሩ ጉዞ ባያደርጉም ነገር ግን የተጫዋቹ ብቃት ልዩ እንደሆነ በተለያዩ አጋጣሚዎች እየተመለከትን እንገኛለን። ይሄ ተጫዋች እንግዲህ የኔፕልሱን ክለብ ናፖሊን ስለመምረጡ ተነግሯል ማለት ነው። ሌላው የአስተን ቪላን መረጃ ስናገኝ አስተን ቪላ እንግዲህ ታሚ አብርሃምን ማስፈረሙን በይፋ ክለቡ ይፋ አድርጓል። ሰሞኑንም እንግዲህ መረጃዎችን ወደ እናንተ ስናደርስ ነበረ። ይህ እንግሊዛዊ ኢንተርናሽናል ከ5 ዓመታት በኋላ ዳግም ወደ እንግሊዝ ፕሪሚየር ሊግ ተመልሷል። ከዚህ ቀደም በእንግሊዝ ፕሪሚየር ሊግ በተለይ በምዕራብ ለንደኑ ክለብ ቼልሲ ቤት እናቀው ነበረ ጥሩ ብቃቱን ሲያሳይ ማለት ነውና ከዛ ባለፈ ወደ እንደዚሁ ወደ ሴሪያው ክለብ ሮማም አምርቶ ነበረ። አሁን ደግሞ በቱርኩ ክለብ ቤሺክታሽ ነው የሚገኘውና 18.5 ሚሊዮን ፓውንድ ለተጫዋቹ ዝውውር አውጥቷል ተብሏል። ወደ 4 ዓመት ተኩል ገደማ እንደዚሁ በቪላ ፓርክ እንደሚቆይ ተነግሯል ማለት ነውና እንግዲህ እዛም ቪላ ፓርክ ከደረሰና የውል ስምምነቱን ከፈጸመ በኋላ ታሚ አብርሃም ወደ ሞዶ የእንግሊዝ ፕሪሚየር ሊግ በመመለሴ በጣም ደስ ብሎኛል። ያውም ደግሞ በጥሩ ብቃት ላይ በሚገኘው አሁን ላይ ብዙዎች ማሊያውን ለመልበስ በሚናፍቁት አስተን ቪላ ቤት በጥሩ አሰልጣኝ ለመሰልጠን ስለመጣውኝና እድሉን ስላገኘው በጣም ደስ ብሎኛል የሚል አስተያየት እንደዚሁ ሰጥቷል ማለት ነውና የታሚ አብርሃም ጉዳይ ይህንን ይመስላል። ሌላኛው እንግዲህ አንድ መረጃ ወደ ዩናይትድ እናምራና ወደ አርሰናል ዝውውር ጉዳይ እናመራለን። የማንቸስተር ዩናይትድ እንግዲህ የወርሃ ታህሳስ የክለቡ ምርጥ ተጫዋቾች እጩዎች ይፋ ተደርጓል። በዚህ መሰረት ዶርጉ፣ ማቲያስ ኩናና እንደዚሁ ብሩኖ ፈርናንዴስ የዚህ ወር ምርጥ የክለቡ ተጫዋቾች እጩ ሆነው ተመልክተናቸዋል። እንግዲህ ፓትሪክ ዶርጉ በጣም ጥሩ እንቅስቃሴ እያደረገ ይገኛል። ከሌቼ ነው ይህንን ተጫዋች ያስፈረሙት ማለት ነውና አሁን በተለይ ደግሞ በአሰልጣኝ ማይክል ካሪክ ስር ያለፉትን 2 ጨዋታዎች በድል መወጣት ሲችሉ ትልልቆቹን የእንግሊዝ ክለቦች ገጥመው ማለት ነውና የዚህ ተጫዋች አይነተኛ ሚና እጅግ በጣም ድንቅ ነበረ። 2 ግቦችን ከመረብ ማሳረፍ ችሏል። ተጫዋቹ በእንቅስቃሴም በጣም መሻሻልን አሳይቷልና ብዙዎች አድናቆት እየቸሩት የሚገኝ ተጫዋች ነው። አሁን በእርግጥ ለሚቀጥሉት 10 ሳምንታት ገደማ እስከ 2 ወር የሚደርስ እንደዚሁ ጉዳት ገጥሞት ከሜዳ እንደሚርቅ ክለቡ ይፋ አድርጓል ማለት ነውና በቀጣይ ቶሎ የሚመለስላቸው ከሆነ ወጣት ከመሆኑ ጋር ተያይዞ በቀጣይ እንግዲህ በአዲሱ አሰልጣኝ ወደፊት እቅድ ላይ የሚኖራል ተብሎ ከሚታሰቡ ተጫዋቾች መካከል አንደኛው ነው። ሌላኛው ማቲያስ ኩና ነው። ማቲያስ ኩናም እንግዲህ ከወልቨርሃምፕተን ወንደረርስ ከመጣ በኋላ ማንቸስተር ዩናይትድ እንደ ቡድን ዝቅ ባለባቸው ጊዜያቶች አውትሻይን ማድረግ ከቻሉ ወጣት ተጫዋቾች መካከል አንደኛው ነውና እሱም እንደዚሁ በሳምንቱ መጨረሻ ቀናት አርሰናል ላይ ግብ ማስቆጠሩ የሚታወስ ነው። ይህንንም ተጫዋች እንደዚሁ እጩ አድርገው አቅርበውታል። ብሩኖ ፈርናንዴዝም በተመሳሳይ የክለቡ ቁልፍ ተጫዋቾች ከሆኑት መካከል አንደኛው ነው። በዚህ እጩ ስም ዝርዝር ውስጥ እንደዚሁ ተካቷል ማለት ነው። ወደ አርሰናል መረጃዎች ደግሞ በቀጥታ የምናልፍ ነው የሚሆነው። እንግዲህ አርሰናል ዛሬው ጨዋታ ላይ የማይሰለፉ ተጫዋቾች በጉዳትና በቅጣት ምክንያት ያሉትን ተጫዋቾች ይፋ አድርጓል። ራይስ እና ሜሪኒዮ ከዚህ ቀደም እንግዲህ በተመለከቷቸው ቢጫ ካርዶች ዛሬ በሚያደርጉት ጨዋታ ላይ ከቡድኑ ስብስብ ውጪ ሆነዋል፣ በቅጣት ምክንያት ማለት ነው። እነዚህ የአማካኝ ስፍራ ተጫዋቾች ማለት ነው። ከዛ ባለፈ ደግሞ የተከላካይ ስፍራ ተጫዋቾቹ ዊሊያም ሳሊባና ቲምበርም መጠነኛ ጉዳት ገጥሟቸዋል ተብሏል እና ከዛሬው ካይራትን ከሚገጥመው የቡድን ስብስብ ውጪ መሆናቸው እንደዚሁ ተገልጿል ማለት ነው። በእርግጥ ምናልባት ቢኖሩም ራሱ ዛሬ የሚያሳርፏቸው ነው የሚመስለው አሰልጣኝ ሚኬል አርቴታ ማለት ነው። እነሱን ጨምሮ ሌሎቹ ትልልቅ ተጫዋቾች የዛሬውን ጨዋታ እረፍት ይሰጣሉ ተብሎ ይገመታል። በሳምንቱ መጨረሻ ቀናት እንግዲህ የፕሪሚየር ሊግ ወሳኝ ጨዋታዎች በቀጣይ የሚመለሱ ነው የሚሆነው። አርሰናል በእርግጥ በአንጻራዊነት በመጀመሪያው ጨዋታ 5 ግብ ከመረብ አሳርፎ ካሸነፈው ክለብ ከአዲስ አዳጊው ክለብ ሊድስ ዩናይትድ ጋር ነው ጨዋታውን የሚያደርገውና ለዛ ጨዋታ ዝግጁ መሆን የሚጠበቅባቸው ነው የሚመስለው። እንደነ ሰንደርላንድን የመሳሰሉ ቡድኖች በቀጣይ ይጠብቋቸዋል አርሰናሎችን ያናህል ነው እና ብሬንትፎርድ ሲቲ ይመስለኛል። እነዚህ ቡድኖች ናቸው የሚጠብቋቸው በአርሰናል በኩል ማለት ነውና በእንግሊዝ ፕሪሚየር ሊግ በሚደረጉ ጨዋታዎች። ነገር ግን ደግሞ የማንቸስተር ሲቲ ትልልቅ ጨዋታ አለበት። እንደነ ሊቨርፑል፣ ቶተንሃም ሆትስፐርስን የመሳሰሉ ቡድኖችን ነው የሚገጥመውና ከዚህ ጋር ተያይዞ እንደዚሁ ምናልባት አርሰናል ወደ የነጥብ ልዩነቱን ዳግም የሚያሰፋበት አጋጣሚ ሊፈጠርለት ይችላል፣ የራሱን የቤት ስራ በአግባቡ መወጣት የሚችል ከሆነ የሚሉ መረጃዎችም አንድ ላይ ተያይዘው እየወጡ ነው የሚገኙት ማለት ነውና ይህንን ተመልክተናል። ከአርሰናል ጋር ዝውውር በተመለከተ
የዘራረጉ ከምዕራብ አፍሪካዊቱ ሀገር ናይጄሪያ የሚመዘዝ እንግዲህ አካዳሚው ፍሬ የሆነ አንድ ቨርሳታይል የሆነ ወጣት ተጫዋች ብዙዎች እያደነቁት ነው የሚገኘው። ይሄ ተጫዋች ኢፌ ኢብራሂም ይሰኛል እና 18 ዓመቱ ላይ ይገኛል። በትላንትናው ዕለት እንደዚሁ አዲስ ወይም ደግሞ የፕሮፌሽናል ኮንትራክት ስለመፈራረሙ ተገልጿል። በ7 ዓመቱ ነው የአርሰናልን አካዳሚ የተቀላቀለው። አሁን 18 ዓመቱ ላይ ይገኛል። በአካዳሚ ውስጥ ወደ 10 ዓመታት እንደዚሁ ቆይታ እንዳደረገ እየተገለጸ ነው የሚገኘው። ብዙዎች እንግዲህ እያደነቁት ነው የሚገኘው። ሌላኛውን ከአካዳሚ ወጥቶ አሁን ላይ በዋና ቡድኑ እየተጫወተ እንግዲህ በርካታ ወጣቶች አሪያ እየተደረገ የሚታየው የቡካዮ ሳካ አድናቂ መሆኑንም ተጫዋቹ አልሸሸገም። በእርግጥ ከተመሳሳይ የናይጄሪያ ሀገር ነው እንግዲህ የዘራረጋቸው የሚመዘዘው እነዚህ ተጫዋቾች ማለት ነውና ቡካዮ ሳካን አይከን እንደሚያደርግ እንደዚሁ ተናግሯል። በቀጣይም የአርሰናልን ማሊያ ለብሶ ታሪክ መስራት እንደሚፈልግ፣ ትልልቅ የዋንጫ ክብሮችን ማምጣት እንደሚፈልግ፣ አሁን ባለው ጉዳይ በአካዳሚው እየተሰጠው ያለው ሳይንሳዊ ስልጠና ለዚህ ደረጃ እንደሚያበቃውም እምነቱ እንዳለው እንግዲህ ከፊርማ ስነስርዓቱ በኋላ ወጣቱና አሳዳጊው ተጫዋች ኢፌ ኢብራሂም ለመገናኛ ብዙሃን እንደዚሁ ገልጿል ማለት ነውና አርሰናል እንግዲህ ያጠናክሮ እየቀጠለ ነው የሚገኘው። የአርሰናል አካዳሚ በተለያዩ ጊዜ እጅግ በጣም ብቃት ያላቸውን ተጫዋቾች እያመረተ እንደዚሁ ወደ ከፍታው እያወጣቸው ነው የሚገኘው። አብዛኞቹን እየተጠቀመባቸው ይገኛል። እንግዲህ ከሰሞኑ እንደተመለከትነው የእንደነ ኤታን ንዋኔሪን የመሳሰሉ ተጫዋቾች በውሰት ውል ወደ ኦሎምፒክ ደ ማርሴ አምርተው ማሊያውን በለበሱ የመጀመሪያ ጨዋታ ግብ ማስቆጠራቸው የሚታወስ ነውና እንደዚህ ያሉ ተጫዋቾችን እያፈራ የሚገኘው አካዳሚ አሁን ደግሞ እንደዚሁ ኢፌ ኢብራሂምን ለዓለም አስተዋውቋል ማለት ነው። በቀጣይ እንግዲህ እንመለከተዋለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ውድ ተመልካቾቻችን ከናሁ ቴሌቪዥን የዛሬ ዕለተ ረቡዕ ጥር 20 2018 ዓ.ም ከተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ ያደረስንበት የመረጃ ሰዓታችን ይህንን ይመስል ነበረ። ስለተከታተላችሁ እናመሰግናለን። መረጃዎችን ወደ እናንተ በማድረስ ገዛኸኝ ሄንዱ ላይ ካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ የሚደርሱ ይሆናል። የናሁ ቴሌቪዥን ተወዳጅ ፕሮግራሞችን ከቲቪው በተጨማሪ ዩቲዩብ ቻናል ላይ ማግኘት ትችላላችሁ። ከዛ ባለፈ ደግሞ በተለያዩ የሶሻል ሚዲያ አማራጮች በመላው ዓለም እየደረስን እንገኛለን። የስፖርቱ የዋናው ዜና እንደዚሁም ደግሞ የተለያዩ አስደሳች ፕሮግራሞች ወደ እናንተ የሚደርሱበት ቻናል ነውና እነዚህን ቻናሎቻችንን ጆይን እንድታደርጉ እንጋብዛችኋለን። ለነበረን ቆይታ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ።